ኢትዮጵያኖች ለምን እንደማንነቅ አይገባኝም። በቃ ሮያል ምን እንዳደረገች አይታችኋል አይደል? በዋልድባ እና በዶንኪቱ በእግረኛው ሚዲያ የተፈጠረው ነገር አይታችኋል አይደል? እኔ አሁን የሙስሊም እህቶቼ ማለት ነው እንደዚህ አይነት ስድብ ይሳደባሉ ብዬ ገምቼ አላውቅም፣ አልጠብቅም ነበር። ሀገር ያሉ ሰዎች መንቃት አለባቸው። እኔ ከሆነ ጊዜ በጣም ያስፈራኝ ነገር ወሲብ በአደባባይ ይሆናል። ይህም ጄጅ ማድረግ አይደለም መንቀፍም አይደለም፣ ግን ሪያሊቲው ምን ያክል ሰው እንደሚያቀኝ በዛው እናያለን። ዛሬ ማለት ነው ከጉርድ ሾላ እስከ መገናኛ በእግራችን ነው የምንሄደው። ወክ እያደረግን ነው የምንሄደው ማለት ነው። ሴቶቹ ቀርቷል ነገሩ እነሱ አሁን ምን ያክል ሰው ሰላም እንደሚለኝ ምን ያክል ሰው እንደሚያቀኝ እናያለን ማለት ነው። ምንድነው ነገሩ እንዴ? ምንድነው? ወይም ደግሞ ካዩኝ ማለት ነው እንደ ውሻ ግርግሬን ነው የሚያዩት። ምክንያቱም ቱታ በቡትስ ነው ያረፉት። ደመና መሆኑ ብቻ ጠቀመን ጋይስ። እንዴ ብራዘር ደመና ባይሆን አስበዋል። ሙሉ ጥቁር በጥቁር ነው የለበስኩት። ምን ሊፈጥር እንደሚችል ኢማጂን ጋይስ። አየሩ በጣም አሪፍ ነው። በጣም የሚገርም አየር ነው ያለው ዛሬ። ዛሬ ምን ልነግራችሁ መሰላችሁ? ምን ያክል ሰው እንደሚያቀኝ በዛው እናያለን። ሁለተኛ ግን ሁለት ነገሮችን ባነሳ በጣም ደስ ይለኛል። የመጀመሪያው ሶሻል ሚዲያ በጣም ብዙ ነገሮች እየተፈጠሩ ነው ያሉት እንደምታውቁት ማለት ነው። ለምሳሌ ሰሞኑን ስለ ጽጌ ሮያል ምን እንዳደረገች አይታችኋል አይደል ጋይስ? እዚህ ጋር ማለት ነው እና በተለይ የኢትዮጵያ ሕዝብ እንዲያውቀው እንዲገነዘበው የምፈልገው ነገር በቃ መንቃት አለበት። አንዳንድ ዩቲዩበሮች የዩቲዩብ ኮንተንት ሲጠርባቸው የሆነን አካባቢ ይሄዱና የሆነ ቪዲዮ ይሰራሉ። ከዛ የሆነ አቴንሽን ያገኛሉ። ከዛ ማስታወቂያ ይሰራሉ፣ ዩቲዩብ ኮንተንታቸውን ይሰራሉ፣ ብር ይሸክራሉ ማለት ነው። ከዛስ እዛ አካባቢ ያሉ ሰዎች እሪ ይላሉ። ከዛ ይቅርታ ይጠየቃሉ፣ በቃ ይረሱታል ማለት ነው። ጋይስ ቀላል ነው እንዴ? የግድ እኔ የሆነ ኮንተንት ስሰራ ወይ የሆነ ማስታወቂያ መስራት ከፈለኩ የሆነን አካባቢ ሰው ሂጄ መንቀፍ አለብኝ? የሆነን አካባቢ ሂጄ ባህሉን እንትን ማድረግ አለብኝ? መናገር አለብኝ? የለብኝም አይደል? የመረኝ እኮ ነው። ይኸውላችሁ ምንድነው ያደረገችው እሷ? ያን ቪዲዮ ሰራችሁ፣ በጣም ብዙ ሰው እሪ አለ። በቃ እሪ ነው የምላችሁ። ሁሉም ሰው ነው የተናገራት። ዱዊት አድርገው ቪዲዮ ሲሰሩ ምናምን ነገር። ከዛ እሷ ማስታወቂያ ሰራች። አቴንሽን ከሳበች በኋላ ማስታወቂያ ሰራች። ማስታወቂያን ከሰራች በኋላ ይቅርታ ጠየቀች። በቃ ይረሳል ማለት ነው። እንደዚህ አይነት ነገሮች በጣም እየበዙ ነው። በጣም ማለት ነው። ግን ባይሆን ይመረጣል። ማስታወቂያ ለመስራት ኔጌቲቭ አቴንሽን መሳብ አስፈላጊ አይመስለኝም። የምሬ ነው። ይሄ ነገር ትክክል ስላልሆነ ነው። ይሄ የግል እንትን ነው ምናምን አይደለም፣ ግን በቃ ሁልጊዜ እንደዚህ ስለሆነ ነው። ሁለተኛው በዋልድባ እና በዶንኪቱ በእግረኛው ሚዲያ የተፈጠረው ነገር አይታችኋል አይደል? እኔ ለምን እንደሆነ አላውቅም። እኛ ኢትዮጵያኖች ለምን እንደማንነቅ አይገባኝም። በቃ መንቃት አለብን ጋይስ። በቃ ምንድነው አሁን የምር እግረኛው ማለት ነው የምር የቤተ ክርስቲያኗ ጉዳይ የገዳሟ ጉዳይ የአባቶቹ ጉዳይ አሳስቦት ነው እዛ ድረስ ሄደው። የምሬን እኮ ይሄን ነገር በደንብ እንትን ማለት አለባችሁ። እናንተ መንቃት አለባችሁ። እናንተ በቃ ብላችሁ ታያላችሁ። አሁን ኤኒ ነገር ወደ ኮንተንት ነው እየቀየሩ ያሉት። ኔጌቲቭ ነገር ይፈጥራሉ ወደ ኮንተንት ማለት ነው። ኤኒ ነገር ይፈጥራል ወደ ኮንተንት ማለት ነው። ጋይስ ይሄ ነገር ግን ትክክል ነው ብዬ አላስብም። ይሄ ነገር ቢታሰብበት መልካም ነው ብዬ አስባለሁ። እስከ መቼ እንደዚህ ይጫወቱብናል? በቃ መንቃት አለብን እንዴ! በቃ መንቃት አለብን። የሆኑ ሰዎች ማስታወቂያ መስራት ሲፈልጉ፣ የሆኑ ዩቲዩበሮች የሆነ ነገር ማድረግ ሲፈልጉ የግድ እኛን ማንጫጫት አለባቸው። በቃ ከዚህ በኋላ የሆነ ነገር ሲነሳ ለአቴንሽን እንደሆነ ሰው ማወቅ አለበት፣ መንቃት አለበት። እኔ የሆነ ነገር መስራት ከፈለኩ ምንድነው የማደርገው? የራሴን ሀሳብ ሼር አደርጋለሁ እንጂ የሆነን አካባቢ ሄጄ አልነቅፍም። እኔ ስነቅፍ አይታችሁ ታውቃላችሁ? አላውቅም። እንደዛ መሆን ስለሌለበት ማለት ነው። ይህን ነገር ማለት ነው እንደ መንግስትም እጁ ቢገባበት መንግስት ራሱ በጣም ነው ደስ የሚለኝ። እንቅ እያደረገ ወስዶ
ግን ያው ብቻ ግን በአጠቃላይ የኢትዮጵያ ህዝብ ቢነቃ ከትልቅ እስከ ትንሽ እስከ ትልቁ ማለት ነው ቲክቶክ ላይ አይታችሁ ከሆነ ማለት ነው የሚሰዳደቡት ለምንድን ነው? አቴንሽን ለመሳብ መሰዳደቡ ትክክል አይመስለኝም። ሌላ ፖዚቲቭ የሆኑ አቴንሽን መሳቢያዎች አሉ። ምክንያቱም የሚሰዳደቡት ስድብ ማለት ነው እኔ አሁን የሙስሊም እህቶቼ ማለት ነው እንደዚህ አይነት ስድብ ይሳደባሉ ብዬ ገምቼ አላውቅም፣ አልጠብቅም ነበር። ግን ባለፈው ላይ ያየሁት ነገር በጣም ያስጠላ የሚቀፍ ነገር ማለት ነው ኦልሞስት የብልግና ማለት ነው የብልግና ስድብ ነበር። ግን እንደዛ መሆን አልነበረበት ምክንያቱም ትክክል ስላልሆነ ማለት ነው። ይሄ እነዚህ ሁሉ ነገሮች ለምንድን ነው የሚሆኑት? ስድቡ ከምንድን ነው የሚመጣው? ለምንድን ነው እንደዚህ እየተደረገ ያለው ከተባለ ግን አቴንሽን ማስታወቂያ መስራት ሲፈልጉ ነው እንደዛ የሚያደርጉት። በቃ አለቀ። ሌላ ለምንም ተፈልጎ አይደለም። ግን ሰው እየነቃ አይደለም። እሪ ይላል በቃ እሪ። ለምንድን ነው ይሄ ነገር የማይገባችሁ? ለምንድን ነው ይሄን ነገር የማትገነዘቡት? ኦኬ እሺ እስከ መቼ ነው እንደዚህ እያልን የምንቀጥለው? የምሬ ነው። እንደ ሀገር ይሄ ነገር በጣም ነው የሚያሳስበው። ለምን እንደዛ እንደምላችሁ ታውቃላችሁ? የሆነ ጊዜ ነውር የነበሩ ነገሮች አሁን ላይ ኖርማል ሆኗል። በቃ ኖርማል። አሁን ላይም ነውር የሚባሉ ነገሮች የሆነ ጊዜ ኖርማል ይሆናሉ። እኔ ከሆነ ጊዜ በጣም ያስፈራኝ ነገር ወሲብ በአደባባይ ይሆናል። በቃ በይፋ ማለት ላይ ብላ ሊሆን ይችላል የሆነ ቦታ በቃ በአደባባይ ማለት በዚሁ ከቀጠለ ምክንያቱም ወረዛ ነው የምንሄደው። የሆነ ጊዜ ተው እንደዚህ አታርጉ ሲባሉ የነበሩት አሁን ላይ እንደዛ የሚሉ ሰዎች ራሱ እንደዛ እያደረጉ። ስለዚህ ኖርማል የሚባል ነገር አሁን ላይ የሆነ ጊዜ ነውር ነበር እና አሁን ላይ ነውር ነው የምንላቸው ነገሮች የሆነ ጊዜ ኖርማል ይሆናል። ግን ቀድመን ብንጠነቀቅ ደግሞ በጣም አሪፍ ነው ብዬ አስባለሁ። ይሄ ነገር ጥሩ ስላልሆነ ማለት ነው። ሰው አሁን ደመናው እየጨለመ ነው። ግን የሚገርመው እስካሁን ድረስ አያችሁ አይደለም ሰው ማለት ነው አንድም ሰው ሰላም አላለኝም እስካሁን። ካሜራማን ሰዎች የምትፈሩት እንግዲህ እንደዚህ ነው። ይሄን እንደዚህ ነው የምትፈሩት። በቃ አሁን ለእናንተ ማንም ሰው ግድ የሌለው እኔ አሁን ዩቲዩብ ላይ ወደ 82000 ሰብስክራይብ አለኝ። ዩቲዩብ ላይ ወደ 1.7 ፎሎወር አለኝ። ግን እስካሁን ድረስ ማንም ሰው ሰላም አላለኝም። ለምንድን ነው ሰላም ያላለኝ? በቃ ለኔ ግድ የለውም ማንም ሰው። ለታዋቂ ሰዎች እንኳን ሰዎች ግድ የላቸውም እንኳን አይደለም ገና ለማትታወቁ ሰዎች ማለት ነው። ደፍራችሁ የሆነ ነገር አድርጉ። ግን ፕሊስ በቃ ሰሞኑ እንደሚደረገው ነገር ግን ማድረግ አለባችሁ አላስብም። እንደዚህ በቃ አትውረዱ ጋይስ፣ በቃ አትውረዱ። ትክክል አይደለም። እሺ ትክክል አይደለም፣ አትውረዱ። የምሬን ሶ መገናኛ ልንደርስ ነው፣ ትንሽ ነው የቀረው። ሶ ሰሞኑን እንደዛ ሲሆን የነበረው እያንዳንዱ ነገር ማለት ነው እኔ በጣም ነው የሚገርመኝ። ግን ሁሌ በነገራችን ላይ ልንገራችሁና ማለት ነው ዩቲዩብ ላይ የምታያቸው አብዛኞቹ በተለይ እነዚህ ካፕል የሚመስሉ ነገሮች የምታያቸው ነገሮች ማለት ነው ፌክ ናቸው። እና ይሄን ደግሞ ማን መንቃት አለበት? አረብ ሀገር ያሉ ሴቶች መንቃት አለባቸው። ቁጭ ብላችሁ እናንተ እርስ በርሳችሁ ትጋጫላችሁ፣ እርስ በርሳችሁ ከማዳም ጋር ትጋጫላችሁ፣ ስራ ይበላሽባችኋል። እነሱ ግን ላይፋቸው ይኖራሉ። እነሱ እንደዛ የሆነ ነገር እየፈጠሩ ተጣላን፣ ተጋጨን፣ እንደዚህ እንትና ከእንትና እንትና አላት፣ አፈቅርሻለሁ አላት፣ እንትና አረገችው ምናምን እንደዛ ኮንተንት ማየት አቁሙ። በቃ ይሄ የተበላሸ ኮንተንት ምን ይጠቅማችኋል? እስኪ በተለይ አረብ ሀገር ያላችሁ እህቶች ወንድሞች ካላችሁ መንቃት አለባችሁ። ውጭ ሀገር ያላችሁ ኢትዮጵያ ውስጥ የሚደረገው አሁን የሚደረጉት በጣም ብዙ ነገሮች አቴንሽን ለመሳብ ነው እንጂ ሪል አይደለም፣ እውነት አይደለም። ሚዲያ ላይ የሚታየው ነገር 1% እንኳን እውነት ከሆነ እኔ እቀጣለሁ። እውነት 1% እንኳን እውነት ከሆነ ማለት ነው። ግን ውሸት ፌክ ነው። ይሄ ውሸት የሞላበት ዓለም ውስጥ ነው እየኖርን ያለነው። ሰዎች መንቃት አለባቸው። አይታችሁ ወይም ደግሞ እሺ እዩ ችግር የለውም። ግን የምታዩትን ሰው መጠንቀቅ አለባችሁ። የምትከተሉን ሰው መጠንቀቅ አለባችሁ። ምክንያቱም የሆነ ጊዜ በእናንተ ህይወት ውስጥ ሲገባና እናንተም ያን ነገር እንደ ኖርማል ስታዩት አስቡ። ይህ ነገር ዛሬ ኖርማል የነበረ ግን ዛሬ ኖርማል የሆነው ነገር የሆነ ሰዓት ላይ ኖርማል ያልነበረውን ነገር አዩት። አሁን ደግሞ ኖርማል የማንላቸው ነገሮች ከሆነ ጊዜ በኋላ ኖርማል ይሆናሉ። ግን ችግሩ ምንድነው? ትውልድ እያበላሸን ነው የምንሄደው። የሚቀጥል ትውልድ እንትን አናደርግም። ምንድነው ይሄ? እየተካን አንሄድም። የተበላሸ ትውልድ ነው እየቀጠልን የምንሄደው። ይሄ ነገር ደግሞ ትክክል አይደለም። ውሸትን በጣም እያበዛ ነው የምንሄደው ማለት ነው። በጣም እያበዛ ነው።
ይሄ ደግሞ ትክክል አይመስለኝም። ሰው ዛሬ መገናኛ ደርሰናል። እንግዲህ ከምንድነው መገናኛ የደረስነው? ከጉርድ ሾላ መገናኛ ማለት ነው። ግን እንደምታዩት ሰው ማንም ሰው አልጠራኝም። እየሄድኩኝ ሰላም እንላቸው ነው። በቃ ምንም ማድረግ አልችልም። ሰላም አለኝ ማለት ነው። ግን የነገርኳችሁ ነገር እንዳትረሱ ፕሊዝ ፕሊዝ፣ በቃ ፕሊዝ። ዩቲዩብ ላይ ይሄ ካፕል ቪዲዮ የሚሰሩ እንደዚህ አይነት ቪዲዮ የምታዩ ሰዎች ተጠንቀቁ። እናንተ ጭንቅላት ምን እየበቀለ ነው? ምን እየተደረገ ነው ያለው? ያን ነገር በደንብ ማወቅ አለባችሁ። በቃ እኔ እንግዲህ የሆነ ጊዜ ይገባችኋል። አሁን ካልገባችሁ ማለት ነው። ከጥላቻ አይደለም እሺ፣ ይሄን ነገር እንትን የምናደርገው አንድ መጥፎ ነገር ገኖ የሚወጣው በተቀባዮቹ ልክ ነው። የተቀባዮቹ የሚያበረታቱ ከሆነ ገኖ ይወጣል፣ አለቀ። እኔ ሁሌ ውሸት የምዋሽ ከሆነና እናንተ የምትቀበሉኝ ከሆነ ምስኪን ምናምን ነገር የምትሉኝ ከሆነ እውነት ነው ምናምን የምትሉኝ ከሆነ ያ ነገር ይበዛል ማለት ነው። ዩቲዩብ ላይ በጣም ውሸት የሚባሉ ነገሮች እየገነኑ እውነት እየጠፋ ግን ውሸት ኮንተንት ሆኖ እስከዚህ ድረስ ማለት ነው ከሄደ መጨረሻችን ምን እንደሚሆን ፈጣሪ ብቻ ነው የሚያውቀው። ሰው እሱን ነገር እንትን ብታረጉት ብታስተካክሉት፣ እናንተ የምታዩትን ሰው ብትመርጡ፣ ሶሻል ሚዲያችሁን ብትመርጡ፣ ቼክ ብታረጉ፣ ህይወታችሁን መለስ ብላችሁ ከነዚህ ሰዎች ምንድነው የተማርነው? ምንድነው ያወቅነው? መዝናኛ ነው ወይስ ቁም ነገር ጨብጠንበታል የሚሉት ነገር በደንብ ብታዩ ደግሞ በጣም ቤስት ነበር። ግን እንደዛ አልሆነ። እሱ ነገር ቼክ አድርጉ፣ ራሳችሁን አድኑ። የምሬ ነው ከውሸት። እሺ ሰው ለዛሬ ነበረን ቆይታ ይሄን ይመስላል ማለት ነው። ኤቭሪባዲ ቻው።